በመጨረሻ ማግኝቼሻለሁ ብሎ ወደ እሷ ሲቀርብ ነበርና ግን ደግሞ እሷ ማን አላወቅኩም እያለችው ነበረ እና ከፍቅረኛዋ ከሶል ከተባለው ሰው ጋር በጣም ስታስመስልበት ነበረ። አሁን ነይ እያለ ከዛ በፊት ሮቤል የሚያውቀው ሶል የአክስቷ ልጅ እንደሆነና እሱም እንዲያስታውሰው አድርጎ ነበርና ግን ደግሞ ሁለቱም ተባብረው ሜራና ሶል ተጫውተውበታል ሮቤልን። አንተ ማንነትህን እማላቅህን ምን ታደርጋለህ እዚህ? ደግሞስ ማናቅሃለሁ? የት ነህ? ማነህ ስምስ? እያለችው ነበረ። ሮቤል መሆኔን መቼም ረስተሽኝ አይደለም፣ ያ ሁሉ ፍቅር፣ ያ ሁሉ ያሳለፍ ነው እያላት ነበርና ሜራ ምንም እንዳልተፈጠረ ሮቤል ፊት በጣም ስታስመስልበት ቆይታለች። በመጨረሻም ሶልም በጣም በመናደድ እና አናቅህም ደግሞም እስካሁንም ዝም ያልኩ አክብሬህ ነው እያለው ነበርና አሁን ላይ ሶልም ለሮቤል እንደከዳው ገምተዋል። ግን ደግሞ በመጨረሻ ምንም አማራጭ ስላልነበረው ሶልና ሮቤልም በሁለቱ መሀል ግጭት ተፈጥሯል። ከፊታችን ዞር በል ብያለሁ እያለው ነበርና ግን ደግሞ በጣም ጉራውን ሲነዳ ቆይቷል ሮቤል። በመሀል ሶል በመነሳት ሮቤልን መቶታል። በዚህ ሰዓት በጣም ደስተኛ ሆና ነበረ። የኔ ጀግና እያለች ቆይታለች። ሮቤልንም ስለመታው ሶል ደጋግሞ ሮቤልን ሲመታው ነበርና በመጨረሻም ግን ሁለቱም አሁን ላይ በጥል ውስጥ ገብተዋል። ሮቤልን በደንብ ደብድቦ ከፊታቸው ዞር እንዲል አድርገውታል። ሜራ ግን በዚህ ቅጽበት የሮቤል ፊታቸው መቅረብ በጣም ደንግጣለች። አየክ ያገኘናል ብዬክ ነበረ፣ እዚህ አካባቢ ልንገኝ አይገባም ብዬክ ነበረ፣ አንተ ነህ የዚህ ሁሉ ተጠያቂ ብለዋለች። ፍቅረኛዋ ግን አሁንም ቢሆን እኔ እኮ እዚህ አካባቢ በጣም ርቀት አለው እንዴት ሊያገኘን ይችላል ብለዋታል። ሜራ ግን ካሁኑኑ መጥፋት አለብን፣ ከዚህ በጣም መራቅ አለብን፣ ሮቤል አታውቀውም፣ በጣም ተቀያያሪ ሰው ነው፣ በየትኛውም ሰዓት አጠገባችን ሊገኝ ይችላል ብለዋለች። ሁለቱም ወደ ቤት ተመልሰዋል። ግን ደግሞ ሶልን ከመታው በኋላ ሮቤል እልህ ውስጥ ገብቷል። ሮቤል ግን ከጉራው በላይ ፍራቻውን ይታይበታል። ግን ደግሞ ጉረኝነቱን ለማሳየት ሞክሯል። በጣም ኃይለኛ መስሎ ፊት ለፊቱም ሲታይ ነበረ በእነሱ ፊት። ግን ደግሞ ለራሱም አንድ ነገር እየተናገረ ነበረ። ለምንድን ነው እኔ ብቻ የምጋፈጠው? ይሄ ነገር ሜራም ወደ ራሴ ለማድረግ አንድ እርምጃ መውሰድ አለብኝ ብሎ ነበረ። ሜራ ባገኘ ሰዓት አሁን ይሄ ሁሉ ብር ይዘሽ ለመጥፋት ነው ወይ? አሁን ወደ ቤት ሄደን ብዙ ልታስተካክልኝና ልትነግርኝ የምትችይው ነገር አለ ብሏት ነበረ። ሜራ ብሩንም ለማስመለጥ ነበረ አላቅህም ማንነትህንም ብላ የረሳችው። ግን ደግሞ ወደ ቤት የምትመለስበት አንደኛው ምክንያት አድናን ያስመልሳታል ብሎ አስበዋል። ለምን ከነሱ ጋር ከመጋፈጥ አድናንን ነግሬው ወደ ቤት እንድትመለስ አላደርግም ብለዋል። ወደ ቤት በመመለስና ከአድናን ጋር ያወራል። አድናን ግን ከሉሃና ጋር ዛሬ በፍቅር በደስታ ውለው ነበረ። ያለ ሮቤልና ያለ ሜራ ቤቱ ሁሉ በደስታ ነበረ። ግን ሜራ አድናን አንድ ነገር ውስጡ ላይ ከሉሃና ጋር በተቀመጠበት ሰዓት ውስጡ በጣም የሚያሳምመው ነገር አለ። የሳራ ሞትና እህቷን ሞታለች ብሎ የመናገሩ ፍራቻ ውስጥ ነውና ግን እንደምንም ብለው ሁለቱም በደስታ ነበሩ። ሮቤል ግን ወደ እነሱ መጥቷል። አድናን ጋር በመግባትና ክፍልን ገብቶ ለአድናንም የውልክ አድናን ሜራን አግኝቻታለሁ እናም ያለችበት አውቃለሁ ብሎ ነግሮታል። ታዲያ እሱ ምን ለውጥ ምንስ የተለየ ነገር አለና አንተና ሜራ መቼ ተለያይታችሁ መቼስ ይሄን ነገር ተፈጥሯል ብሎት ነበረ። አድናን ይሄ አሁን ላይ የምናገረው በስነ ስርዓት ነውና አንተ ልታገኛት ትችላለህ። ስለዚህ ሜራ እኔ አላቅህም ብላኛለች፣ ባቃት እንኳን ባገኛት እንኳን አላቅህም ብላ ከዳኛለች ብሎ ለአድናን ሮቤል ነግሮታል። ሮቤልን አድናን የተናገረው ንግግር አንተ መቼም ቢሆን እኔ እንደማላምንህ መጠርጠር ነበረብህ፣ አንደኛውንም ሴራችሁ ነው ወይ ብሎት ነበረ። አድናንና ሮቤል መሀል በጣም ከባድ ግጭት ተፈጥሯል። አንተ አሁን ክፍሌን መግባት መብትም የለህም፣ ከፊት ለፊት የዞር በልኝ ብሎት ነበረ። ሮቤል ግን እኔ እየነገርኩህ ነው፣ አንተ የምትፈልግበት የሜራ ቤቱንም አውቃለሁ፣ ሄደህ ሜራን ወደ ቤት መልሳት፣ ቢያንስ ብርህን በእጅህን አስገባ ብሎት ነበረ።
የእኔ መንገድ በራሴ አስተካክለዋለሁ። ስለዚህ የራስን መንገድ ራስን አስተካክል እና ደግሞ ሜራ መቼም ካንተ ጠፍታ አታውቅም። መቼም ሜራ አንተን አላቅህም ልትልህም አትችልም እያለው ነበረ። ሮቤል ግን ከልቡ ሆኖ ለአድናን ለማስረዳት ሞክሮ ነበረ። ሮቤል ከአድናን ጋር ሆኖ ሜራንም እንደሚያሸንፋት ነበረ ራሱም እርግጠኛ የሆነው። ግን ሜራ አሸንፋውና አሁን ላይ አድናን ይህንን ሮቤል ያለው ቃል እንደማይሰማ አስረግጦ ነግሮታል። ሮቤል በመናደድ አንተ መቼም ቢሆን አትነቃም እያለ ከክፍሉ ወጥቷል። በዋናና አድናን አብረው ሲያወሩ ነበርና አሁን ላይ ሮቤል ምን እንዳለኝ ታውቂያለሽ እያላት ነበርና ሜራ አግኝቻት አላውቅህም ብላኛለች ብሏል። አሁን ላይ ከመጀመሪያ ጀምሮ አድናን ሮቤልና ሜራ እየዋሹትና እያስመሰሉበት የኑረውን ህይወት አሁን ላይ ትክክለኛውን መንገድ እነሱንም እንዳያምን አድርጎታል። ይበልጥ ምንም ባለው ቁጥርና ባሉት ቁጥር በጣም በተቃራኒ ነው እያሰበው ያለው። ሮቤል ግን ከልቡ ሜራንም የሚያገኝበት መንገድ እየፈለገለት ነበርና ለራሱ ጥቅም ብሎ ሮቤልም ከሷ ሁለቱ ለማገናኘት ቢሞክርም ለሉሃና በነገራት ሰዓት ሉሃናም አንድ አይነት መልስ ነበር የመለሰችለት። ይሄ የራሳቸው መንገድ የሆነ አዲሱ ሴራቸው እየጠነሰሱ ነው ብለዋለች። በዚህን ሰዓት አድናንም ልክ ብለሻል፣ ይሄ እነሱን የማምናቸው መስለዋልና ስለዚህ ሜራ መቼም ከእሷ ጋር ምንም ነገር ባልፈልግም ግን ሆዷ ውስጥ ያለው ጽንስ ስል እሷን የማገኝበትን መንገድ እፈልጋለሁ ብሏል። ሜራ እንደሚያገኛትና በራሱ መንገድ ለሉሃናም ነግሯታል። ሮቤል ግን በጣም ብድ ብሎ ነበረ። ወደ ሜራ ሄዷል። ሜራም በድጋሚ ለብቻው አግኝተዋታል። ክፍል ቤቷ ድረስ ሄዷል። ሜራ ግን በዚህን ሰዓት የጠበቀችው የነበረው ሶልን ነበረ። ለሜራ በጣም እንቅ አድርጎ ይዟት አላቅህም ያለችው ለምን እዚህ መጣ አንተ ሰይጣን እያለችው ነበረ። ሰይጣንነቴ አሁን አስታውሰሻል፣ ገና ታስታውሻለሽ፣ ሌላ ስሜን እያስታወሽ እያላት ነበረ። በጣም አጨናንቋትና ስሜስ ማን ነው? ስሜን ካላስታወሽ አለቅሽም፣ እገልሻለሁ እዚሁም እያላት ሮቤል ተወኝ እያለች ስሙንም ስትጠራ ነበርና በዚህን ሰዓት አየሽ ስሜንና ሰይጣንም መሆኔን ካወቅሽ ይሄ በቂሽ ነው ብለዋታል። እና ደግሞ አሁን ላይ እገልሻለሁ፣ ቀጥ ብለን ወደ ቤት መሄድ እንችላለን፣ አሁን ከኔ ጋር አብረሽኝ ትሄጃለሽ ብሎ ለማስገደድ ሞክሮ ነበረ። ሜራ የራሷን መንገድ ተጠቅማለች። በጭራሽም ቢሆን እኔ ካንተ ጋር ወደዛ አልሄድም ብለዋለች። ትሄጃለሽ እና ደግሞ አድናን ሁሉም ነገር እንትን ይልሻል እያላት ነበርና እና ደግሞ አንተ አሁን ላይ ምናልባት እንደ አድናን አስበኸው ሊሆን ይችላል። ሶል በጣም ጀግና የሆነ ሰው ነው፣ በኋላ ላይ መጥቶ እንዳይገልህ እያለች ስታስፈራራው ነበረ። እንደ አድናን ጅል ከመሰለክ ተሳስተሃል፣ ካሁኑኑ አምልጥ እያለ ሲናገረው ቆይቷል። በዚህን ሰዓት ሜራ ግን ያላሰበችው ነገር ስለነበረ ሮቤል አመጣጡ በጣም አስጨንቋት ነበረ። ሮቤል ቤቷንም ካየው በኋላ ዳግመኛ የቤቷንም አድራሻ ለአድናን ለመናገር ሞክሯል። አድናን ድጋሚ እንደማያምነው ነበር የተናገረው። ሮቤል ወደ ቤት መምጣቱ ሶል ሰምቶ ነበርና ሮቤል በሚሄድበት ሮቤልን ደብድቦታል። በደበደበው ሰዓት ተጎድቷል። ዳግመኛ እንዳላገኘህ ብሎ ታባሮታልና በዚህን ሰዓት በጣም እያነከሰ ነበርና ወደ ቤት የመጣው አድናንና ሉሃና ባዩት ሰዓት ማነው ደግሞ ይህንን አንጀቴን አራሰልኝ ብሎ ለሮቤልም በመመታቱ አድናን በጣም ደስተኛ ነበርና በዚህን ሰዓት አንተ ወንድምህን እንዴት ትላለክ? ሜራ ናት እንዲያስደበደበችኝ እያለ ነበርና ሜራ መቼም እንዲህ ልታደርግ አትችልም፣ በተለይ አንተ ላይ እያሉ ሉሃናና አድናንም በጣም ሲስቁበት ቆይተዋል።